ወደ ቁልቢ ገብርኤል ሲጓዝ የነበረ ልዩ ባስ ቢገለበጥም ተጓዦች ሙሉ በሙሉ በሰላም መትረፋቸው ታውቋል። ዛሬ በቀን 11ኛ ወር 2018 ዓ.ም ከአዲስ አበባ ተነስተው ወደ ቅዱስ ገብርኤል ንግስ በዓል በማምራት ላይ በነበሩ ምዕመናን ላይ ታላቅ የእግዚአብሔር ጥበቃና ታምር ተፈጽሟል። ከቀኑ 8 ሰዓት ገደማ በሂርና አካባቢ በሚገኘው አደገኛ ቁልቁለትና ጠመዝማዛ መንገድ ላይ ተጓዦችን የጫነው ልዩ ባስ የህዝብ ማጓጓዣ ተሽከርካሪ ከፍተኛ የሆነ የመገልበጥ አደጋ ገጥሞታል። ነገር ግን የቅዱስ ገብርኤል ተአምርና የፈጣሪ ምሕረት ታክሎበት በባሱ ውስጥ በነበሩ ተጓዦች ላይ ምንም አይነት የአካልም ሆነ የህይወት አደጋ ሳይደርስ በሰላም መትረፋቸውን መረጃዎች አመላክተዋል። በአሁኑ ወቅት ክረምትና ዝናባማ በመሆኑ አሽከርካሪዎች ከፍተኛ ጥንቃቄ ሊያደርጉ እንደሚገባ ተገልጿል። መንገዱ የሚያንሸራትትና ጠመዝማዛ ከመሆኑም በላይ ወደ ቁልቢ ገብርኤል ለንግስ በዓል የሚያመራው ህዝብ በርካታ በመሆኑ የትራፊክ ፍሰቱ በጣም ከፍተኛ ነው። በመሆኑም አሽከርካሪዎች ወደ ቦታው ሲጓዙ በማስተዋል እንዲያሽከረክሩ ባለሙያዎች ይመክራሉ። ሙሉ እርጋታም በመላበስ ትኩረታችሁን መንገድ ላይ ብቻ በማድረግና ፍጥነትን በመቀነስ በኃላፊነት ስሜት እንድታሽከረክሩም ባለሙያዎቹ ጥሪ ያቀርበዋል። ቅዱስ ገብርኤል ወገኖቻችንን ከክፉ አደጋ ይሰውርልን የሚል መልካም ምኞትም በተለያዩ የህብረተሰብ ክፍሎች እየተነገረ ነው። የቅዱስ ገብርኤል የንግስ በዓል በደማቅ ሁኔታ በኢትዮጵያ በተለያዩ ከተሞች ይከበራል። በተለይም በድሬዳዋ ከተማ የሚከበረው የቅዱስ ገብርኤል የቁልቢ በዓል በደማቁ የሚከበር ነው። ከዚህ በተጨማሪም በሐዋሳና በሌሎችም አካባቢዎች የቅዱስ ገብርኤል ዓመታዊ ንግስ በዓል በቀጣይ እሁድ በደማቅ ሃይማኖታዊ ስነ ስርዓት ይከበራል ተብሎ ይጠበቃል።